ትናንትና ልቤ በጣም አዝኗል። አልቅሻለሁ በእውነቱ። የ4 ዓመት ብላቴና ሕፃን በእንደዚህ አይነት አሰቃቂ ሁኔታ ላይ ሳይ እስካሁን ሰውነቴ እየተንቀጠቀጠ ነው ያለው። እግዚአብሔር ልጆች አስተውሉ። ይህ ሕፃን እናቱን አጥቷል፣ አባቱን አጥቷል። ይኸው ማን ያግዘው? ማን ይርዳው? እግዚአብሔር ልጆች አዎ አይኑን ቁልጭ ቁልጭ እያደረገ ያለቅሳል። ልዳን ልራመድ ይላል፣ ግን ተይዟል። እግዚአብሔር ልጆች ይኸውላችሁ ተመልከቱ፣ ተመልከቱ። የኛ የኢትዮጵያውያን ወግ ስርዓት እንዲህ አልነበረም። እጅ እኮ የተሰጠን ቀደን እንድናለብስ የፈረሰውን የተበታተነውን እንድንሰበስብ ነው። ቀደን እንድናለብስ ነው። ቆርሰን እንድናጎርስ ነው። ቀርተን እንድናጠጣ ነው። ሰዎችን እንድናፈርስ እንድናሰድድ አልተሰጠንም። የእግዚአብሔር ልጆች እባካችሁ ይሄን አሰቃቂ ነገር የምታደርጉ ወገኖች ተው ተው፣ አይጠቅማችሁም። ወገናችሁን አፍርሳችሁ ምን ታገኛላችሁ? ኢትዮጵያውያን ይሄን ድምፅ የምትሰሙ ለወገኖቻችሁ ድረሱ፣ ድረሱ፣ አልቅሱ፣ እዘኑ። አዎ መላ እንያዝ፣ እንጸልይ፣ የተጣላንም እንታረቅ። አዎ እግዚአብሔር ምሕረቱን ካልሰጠ፣ እግዚአብሔር በረከቱን ካልሰጠ፣ እግዚአብሔር በመግቦቱ ካልጎበኘ እኛ ምን ልናደርግ እንችላለን? እና በዚህ አይነት ችግር ያሉ ወገኖቻችን ኢትዮጵያውያን ብዙዎች አሉ። አዎ የእግዚአብሔር ልጆች ይህን ድምፅ የምትሰሙ በውጭም በሀገር ውስጥም ያላችሁ ትላልቅ አብያተ ክርስቲያናትን በገንዘባችሁ በእውቀታችሁ ትገነባላችሁ። እነዚህ ደግሞ የእግዚአብሔር ሕንፃዎች ይኸው በዚህ አይነት እየፈረሱ ነው ያሉት። ለነዚህ መድረስ ይገባል። ትኩረት ሰጥተን እንንቀሳቀስ፣ አንድ እንሁን እና በዚህ በወላይታ ሀገረ ስብከት ላላችሁ ምእመናን ጥሬን ትላንት ማስተላለፍ ያለው አሁንም በድጋሚ ሀደራ እላለሁ። ይህ የእናንተ ልጅ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ የቅዱስ ቤተ ክርስቲያን ልጅ ነው። እያቃሰተ ነው ያለው። ሌሎችም አሉ። ጠይቁ፣ ደርሳችሁ ጠይቁ። አስፈላጊውን ነገር ሁሉ ማገዝ ከኛ ይጠበቅብናል። እግዚአብሔር ልጆች እንዲሁ በዚህ ምድር ስንኖር ዝም ብለን በዚህ በጠባብነቱ ተደራጅተን መጓዝ የለብንም። በዚህ አይነት እየተደራጀን ከመላእክት አንድነት እንዳንወጣ ጻድቃንማ አልሞቱ ወደ ፈጣሪያቸው ተጓዙ ጻድቃንሰ ይሞቱ ሀበ እግዚኦሙ ነገዱ ጻድቃንሰ ሀበ እግዚኦሙ ነገዱ በመንግሥተ ሰማይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከጥቅምት 24 እስከ ጥቅምት 27 ለተከታታይ 3 ቀናት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የተፈጸመ ያለውን ጄኖሳይድ ለሚመለከታቸው ዓለም አቀፍ አካላት ለማዳረስ የተዘጋጀ የሚዲያ ዘመቻን አስመልክቶ ከአስተባባሪ ኮሚቴዎች የተሰጠ መግለጫ። በሀገራችን በኢትዮጵያ ባለፉት 7 ዓመታት በሶማሊያ፣ በትግራይ፣ በአማራ፣ በደቡብ፣ በኦሮሚያ በተለይም በዝቋላ፣ በበደኖ፣ በአርባ ጉጉ፣ በአሩሲ፣ በጅግጅጋ ወዘተ ኦርቶዶክሳውያን ተከታዮችን ኦርቶዶክስ በመሆናቸው ብቻ አሰቃቂ በሆነ መልኩ በሜንጫ፣ በገጀራ፣
በድንጋይና በጦር መሳሪያ ተገድለዋል። አስከሬናቸውም በየሜዳው ተጎትቷል። በዱር አውሬዎች እንዲበላም ተደርጓል። ለዘመናት ያፈሩት ሀብትና ንብረትም ወድሟል። ለማሳያ ያክል በዚህ 2 ዓመታት ውስጥ በኦሮሚያ ክልል በአርሲ ሀገረ ስብከት በጉናና መርቲ ወረዳዎች ድንበር፣ በሸርካ ወረዳ፣ በሄላ፣ በሆንቆሎ ዋቤ ወረዳ ብቻ ከ145 በላይ ቦታቸው የተመዘገቡ ኦርቶዶክሳውያን በእምነት ማንነታቸው ተገድለዋል። ከ16 በላይ አብያተ ክርስቲያናት በጥቃት ስጋት ብቻ ተዘግተዋል። ለቁጥር የሚታክቱ ደግሞ ታግተው ነፍሳቸው በገንዘብ ኃይል አትርፈዋል። ይህ የ2 ዓመት ብቻ ኩነት ነው። የአርሲ ኦርቶዶክሳውያን በመከራና ጥቃት ውስጥ መኖር ከጀመሩ ከ7 ዓመት በላይ መሆኑን ስናስብ ደግሞ ሰቀቀኑን ለማሰብ ያስፈራል። ጉዳዩ በቀጥታ የሚመለከታቸው የመንግስት አካላትና ጠቅላይ ቤተ ክህነት ይህንን ኢሰብአዊ ድርጊት በጽኑ እንዲያወግዙና የክርስቲያኖችን በሕይወት የመኖርና የእምነት ነፃነት መብትን እንዲያስከብሩ እንዲሁም ወንጀለኞችን ለሕግ በማቅረብ የሕግ የበላይነትን እንዲያረጋግጡ ኦርቶዶክሳውያን ሁሉ ጥሪ ያቀረቡ ቢሆንም መንግስትም ሆነ ቤተ ክህነቱ ጉዳዩን ባላየና ባልሰማ በማለፍ ይልቁንም ቤተ ክህነቱ የሞቱ ኦርቶዶክሳውያንን ዜና እንኳን እንዳይሰራጭ ሲሯሯጡ ስናይ ሐዘናችንን ጥልቅ እንዲሆን አድርጎታል። የተከበራችሁ ኦርቶዶክሳውያን፣ መቼም ከገዳዮች ባልተናነሰ መልኩ መገደላችን ላይ የሚሳላቀው ቤተ ክህነታችን ይህንን ያደርግልናል ብለን ተስፋ ስለማናደርግ በዚህ መልኩ አንድነታችን አጠናክረን ወልዳ ላሳደገችንና ለምንሳሳላት ቤተክርስቲያናችን ተገቢውን መስዋዕትነት ለመክፈል ራሳችን የሚጠበቅብንን ለማድረግ ዝግጁ እንድንሆን ለማሳሰብ እንወዳለን። ስለሆነም በመላው ዓለም የምትገኙ ኦርቶዶክሳውያን ከጥቅምት 24 እስከ ጥቅምት 27 ቀን 2018 ዓ.ም ለተከታታይ 3 ቀናት በሚደረገው የሚዲያ ዘመቻ በሁሉም ቦታ በተመሳሳይ ዕለት በማህበራዊ ሚዲያ የሐዘን ምልክት የሆኑ አልባሶቻችን በመልበስና ፕሮፋይል ፒክቸር በመቀየር አንድነታችን አጽንተን በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያኖች ላይ እየተፈጸመ ያለውን ጂኖሳይድ ለሚመለከታቸው ዓለም አቀፍ አካላት እናደርስ ዘንድ ጥሪያችንን እናስተላልፋለን። ድምጻችን ይሰማ ዘንድ የምንፈልግ ከሆነ ድምጻችን የሚያሰራጭልንን ማንኛውንም ነገር ለመጠቀም ምክንያት መደርደር የለብንም። ይህ ዘመቻ በሚደረግበት ጊዜ አንዳንድ ሰዎች መፍትሄ ያለው ከእግዚአብሔር እንጂ ከሰው አይደለም፣ ቀኝህን ሲመታህ ግራህን ስጥ፣ ክርስቲያን እየሞተ ይበዛል፣ በተጨማሪ ምዕራባውያን ኦርቶዶክስ ጠሎች ስለሆኑ የምንጠፋበትን ሴራ ይሸርባሉ እንጂ የመፍትሄ ተስፋ የሚሆኑ አይደሉም ወዘተ በማለት የምትናገሩ ሰዎች መጸለይ፣ ፈጣሪን ተስፋ ማድረግ ከሚደረገው የማህበራዊ ዘመቻ ጋር አብሮ የሚሄድ እንጂ የሚቃረኑ አለመሆኑን በመረዳት ምክንያቶቻችን ሁሉ ወደ ጎን አድርገን ከዘመቻው ጎን እንድንሆን ጥሪያችንን እናስተላልፋለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ የተፈጸመውን ግድያ በማውገዝና መግለጫ በማውጣት ከጎናችን ለነበራችሁ በኢትዮጵያ ውስጥ ለምትገኙ የተለያዩ ሃይማኖት ተቋማት የጎረቤት ቤት ሲቃጠል ዝም ብለህ ካየህ አንተን ከመቃጠል አያድንህም እንዲሉ አባቶቻችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ያህል ግፍና መከራ ሲደርስባት ዝም ብሎ መመልከት አይገባምና ሀገር ወዳድ የእስልምና፣ የፕሮቴስታንት፣ የካቶሊክ እንዲሁም የሌሎች እምነት ተከታዮች በምናደርገው የሚዲያ ዘመቻ ከጎናችን ትሆኑ ዘንድ ጥሪያችንን እናስተላልፋለን። በመላው ዓለም ላይ ያለን ኦርቶዶክሳውያን ሁላችንም በእነዚህ 3 ተከታታይ ቀናት የሚከተሉትን ተግባራት በማከናወን ዓለም አቀፉ ማህበረሰብ የታወጀብንን ጄኖሳይድ እንዲያውቀው በማድረግ የበኩላችንን ድርሻ እንድንወጣ ጥሪያችንን እናስተላልፋለን። አንደኛ፣ ሁላችንም የሶሻል ሚዲያ ፕሮፋይል ፒክቸር ከኮሚቴው በሚለቀቀው መሰረት እንቀይራለን። ሁለተኛ፣ የተለያዩ ማህበራዊ ሚዲያ ላይ ያለን ኦርቶዶክሳውያን ሁሉ በእነዚህ ቀናት ውስጥ ከሐዘናችን ጋር የማይገናኙ የተለያዩ ቪዲዮዎችን ከመስራት በመቆጠብ ሐዘናችንን ብቻ የሚገልጹ ጽሑፍና ቪዲዮ ፖስት በማድረግ እንገልጻለን። ሶስተኛ፣ ከሰኞ እስከ ረቡዕ በኢትዮጵያ ሰዓት አቆጣጠር ከምሽቱ 1 ሰዓት እስከ 4 ሰዓት ድረስ ትዊተር ላይ ብቻ የተዘጋጁ ሃሽታግና የዓለም አቀፍ ተቋማትንና መሪዎችን አካውንት ታግና ሜንሽን በማድረግ ዘመቻ እናካሂዳለን። አራተኛ፣ ከኮሚቴው የሚለቀቀውን የሞቱ ኦርቶዶክሳውያንን ፎቶና ቪዲዮ በፌስቡክ እና ኢንስታግራም ላይ ኮሚኒቲ ጋይድላይን በጠበቀ መልኩ እንለቃለን። አምስተኛ፣
ኮሚቴው በሚመርጠው የቲክቶክ ገጽ ላይ በኢትዮጵያ ሰዓት አቆጣጠር ከቀኑ 9 ሰዓት እስከ 12 ሰዓት ድረስ ሰማዕታቱን የመዘከር ሥራ እንሰራለን። ስድስተኛ፣ በተጨማሪም ሶሻል ሚዲያ ላይ የሚፖሰቱ ዝርዝር መረጃዎችን ኮሚቴው በየሰዓቱ እየተከታተለ የሚያሳውቅ መሆኑን እናሳውቃለን። ውድ የቤተ ክርስቲያን አባቶች፣ ሊቃውንት፣ መምህራንና ምዕመናን፣ ዛሬ ላይ በቤተ ክርስቲያናችንና በኦርቶዶክሳውያን ላይ የተደቀነው ፈተና እያንዳንዳችንም ሆነ የሃይማኖታችን ሕልውና አደጋ ውስጥ የከተተ መሆኑን በመገንዘብ በፍጹም ትዕግስት፣ በአንድነት፣ በጸሎት፣ በሐዘንና ጉዳዩን ከመቼውም ጊዜ በላይ በቅርበት በመከታተል ለሚጠበቅብን ኦርቶዶክሳዊ ተጋድሎ በፍጹም ጥባት ዝግጁ እንድትሆኑ በዚህ ወሳኝ ወቅት የሚጠበቅባችሁን ሁሉ እንድታደርጉና ይህንን መረጃ ለሁሉም ኦርቶዶክሳውያን እንድታስተላልፉ በትህትና እንጠይቃለን። ኃላፊነት ያለባቸው የመገናኛ ብዙሃን ከማንኛውም ፖለቲካ ወገንተኛነት ነፃ በመሆን አስተባባሪ ኮሚቴው የሚተላለፈውን ትክክለኛና ተአማኒነት ያለው መረጃ ለሕዝብ እንድታደርሱ እያሳሰብን በዚሁ አጋጣሚ በተለያዩ የማህበራዊ ሚዲያ ላይ ያላችሁ ውድ ኦርቶዶክሳውያን ቲክቶከሮች፣ ዩቲዩበሮች፣ ፌስቡክ፣ ቴሌግራም፣ ኢንስታግራም እንዲሁም ትዊተር ተጠቃሚዎች በአጠቃላይ የማህበራዊ ሚዲያ ተጠቃሚዎች የሆናችሁ ሁሉ ባለን አቅም በመጮህ በኦርቶዶክሳውያን ላይ እየደረሰ ያለውን አሰቃቂ ግድያ፣ ጄኖሳይድ ለዓለም በማሳወቅ የበኩላችን ድርሻ እንድትወጡ እናሳስባለን። የቤተ ክርስቲያን አምላክ ሃይማኖታችንንና ቤተ ክርስቲያናችንን ይጠብቅልን። ሰሜን አሜሪካ ጥቅምት 23 ቀን 2018 ዓመተ ምህረት። በሀገረ ስብከታችን በተወሰኑ ወረዳዎች በማይታወቁ ግለሰቦች በሚፈጸም ጥቃት ምዕመናን ቀያቸውን ጥለው የተሰደዱና እንዲሁም ሀብት ንብረታቸው የተዘረፉ ሲሆን ባለፉት 4 ተከታታይ ዓመታት በተለይ ለቅድስት ቤተክርስቲያናችን ሁለንተናዊ አስተዋጽኦ ሲያደርጉ የነበሩ ክርስቲያኖች ጥቃት ደርሶባቸዋል። በቅርቡ በሮቤ ወረዳ በተለያየ ጊዜና ቦታ 2 ካህናት በግፍ ቢገደሉም አንደኛውን ገዳይ መንግስት ተከታትሎ እርምጃ የወሰደ ሲሆን ሌሎቹም በሕግ ቁጥጥር ስር የዋሉና ውሳኔ እየጠበቁ ይገኛሉ። እንግዲህ ይሄ የምስራቅ አርሲ ሪፖርት ነው። ምስራቅ አርሲ ላይ ተከታታይ ይሄን 4 ዓመታት በተደረገው ጥቃት መሰረት 2 ካህናት ሞቱ ነው እያለ 2 ካህናት ብቻ። ግን አጠቃላይ የሞቱት ግን በዚህ 2 ዓመት ብቻ 115 ሰዎች ናቸው። ማህበረ ቅዱሳንም ዘግቦታል። አሁን ላይ ካደጋው በኋላ ደግሞ ኢዮትሲም ዘግቦታል። ግን የሀገረ ስብከቱ ሊቅኝ ሰው የሀገረ ስብከቱ ተወካይ ሊቀ ጳጳሱም ባሉበት ግን በዚህ 4 ዓመት ብቻ ሞተ እያለ ያለው 2 ካህናት ነው። የምዕመናን ጉዳይ አይጨንቃቸውም። ጉዳያቸው አለ። አሁን ጩኸት ሲበረክት፣ አሁን ድብደባውና ግድያው ሲበዛ፣ ወደ ሚዲያም ሲወጣ ምን አሉ? በዚህ 2 ዓመት ብቻ 115 ሰዎች ሞተዋል። 27 ሰዎች የት እንደደረሱ አይታወቅም። ከ36 ቤተክርስቲያን 16ቱ ተዘግተዋል፣ 3ቱ ደግሞ ተዘርፈዋል ብሎ ሪፖርት አወጡ። ለምንድን ነው የሚዋሻው? ቤተክርስቲያን ህዝቦቿ እያለቁባት፣ እየተገደሉባት፣ እየተሞተ እስከ መቼ ድረስ ነው ከበር የሚደረገው? እስከ መቼ ድረስ ነው የሚዋሻው? እስከ መቼ ድረስ የሚሸፋፈነው? ደግማችሁ ስሙት የሚለው ሌሎቹም በሕግ አንድ ሮቤ ወረዳ በተለያየ ጊዜና ቦታ 2 ካህናት በግፍ ቢገደሉም አንደኛውን ገዳይ መንግስት ተከታትሎ እርምጃ የወሰደ ሲሆን ሌሎቹም በሕግ ቁጥጥር ስር የዋሉና ውሳኔ እየጠበቁ ይገኛሉ። በዚህ አጋጣሚ የክልላችን መንግስትና የዞናችንን አስተዳደር ካህኑን ጨምሮ በተለያዩ ወረዳዎች የሰው ሕይወት ባጠፉና ንብረት ባወደሙ ግለሰቦች ላይ ለወሰደው እርምጃ በዚህ ታላቅ ጉባኤ ፊት በአርሲ ሀገረ ስብከት ስም ምስጋናችንን እናቀርባለን። ይሁን እንጂ በሀገረ ያጨበጭባሉ። መንግስት ድጋፍ አድርጎላቸው እርምጃ ወሰደ ለሚሉ ያጨበጭባሉ። ይሄ ነው ልዩነቱ። አጨብጫቢ ነው እየበዛል። ስለሞቱት 100 ሰዎች አልተናገረም።
አሁን በዚህ 2 ቀን 3 በዚህ 5 ቀን ብቻ ነው በዚህ ሳምንት ብቻ ነው 27 25 ሰዎች ሞቱ አይደል? ከዛ በፊት የሞቱ 90 ሰዎች አሉ አርሲ ላይ በ2 ዓመት ብቻ። ሪፖርት ሲቀርብ ግን 2 ሰው ነው የሞተው። 90 ሰው የሚያክል ነገር እንደሞተ እንኳን አልቆጠሩት። ሀብት ንብረቱን ተውት። በዚህ 2 ዓመት ውስጥ የሞተው አርሲ ላይ 115 ሰው ነው። በዚህ ሳምንት ብቻ የሞተው 25 ሰው ነው። 25 እንኳን ብንቀንሰው 90 ሰው ሞቷል በዚህ 2 ዓመት ብቻ። በእነሱ ሪፖርት ደግሞ በዚህ 4 ዓመት ብቻ የሞተው 2 ካህን ነው ይላል። እንዴት ነው እንደዚህ እየተደፋፈር ነው? ለማን ነው ሪፖርት እየቀረበ ያለው? ቤተክርስቲያን ልጆቿ እየሞቱባት እንደሆነ ካልተነገረ ለማን ነው የሚነገረው ነው? ከታችን በዚህ ሁሉ ፈተና ውስጥ ሆኖ የቅዱስ ሲኖዶስ ውሳኔንና የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት መመሪያን ለማስተግበር ከፍተኛ ጥረት በማድረግ ውጤታማ ተግባር ተከናውኗል። እንዲህ ነው የምንሻወረው። እንዲህ ነው በነገራችን ላይ ይሄም ብቻ አይደለም። በዚህ ሳምንት በወጣው ሪፖርት ላይ በዚህ ሳምንት በአደጋው ላይ የምትመለከቱት በአደጋ ማለት ነው ይሄ አርሲ ላይ ስለተከሰተው አደጋ ኢኦቲሲ ምን ብሎ እንደዘገበ ለቲግቫ ምን ብሎ እንደላከ ተመልከቱ።